ምንም እንዳታረጉ ምንም እንዳታረጉ። ልጁ ምን አባሽ እያደረግሽ ነው? ምን አባሽ እያደረግሽ ነው? ልጁ ነህ በጉልበት ከብራቱ ተማሪ ነው። እንደዚህ ተደብድበሽ እያየሁሽ ምን ማለንኩም ታያለሽ እንዴ? ኤላን አስክረው እኮ አብረው ልታደርስ ስትል ነው የደረስኩባት። ምን ባርኪ ነው ፊትሽ እንደዚህ ያጣፋልኝ? ቆይ እኔ ያፈቀርኩሽ እንጂ ምን አደረግኩሽ? ይቅርታ ዴቭ። አደይ ይቅርታ አትበይ። በጭራሽ ከጠጣው በኋላ ያደረግኩትን አላስታውስም። አላቃቸውም ግን ሁለት ናቸው። ዳይመንድ እና ኪንጎ ናቸው። ምንድነው እዚህ የተጋደምሽ? ተነሽና ዳይን ስራግ እኔ ማን ነኝ? ናው ልቀቀኝ። የህፃን ጨዋታ አትጫወት። አትናደጂ። ይቅርታ ልጠይቅሽ እኮ ነው የመጣሁት። ስትናደጂ ደግሞ በጣም ነው የምታምሪው። እባክህን ስራ አትሆንብኝ። ስራ ልስራበት። ምን አደረኩ የኔ ቆንጆ? ይቅርታ ልጠይቅሽ እኮ ነው ያልኩት። እሺ ይቅርታ አድርጌላለሁ። አሁን ውጣ። እንዲህ በቀላሉማ ይቅርቴን አትቀበይኝም። የሆነ ምግብ ቤት ምረጪና እኔ እራት ልጋብዝሽ። አሁንስ ምን ፈተና ውስጥ ገባ? አትፈልጊም? ነው አደብህን ያዝ። አይ የምትል ከሆነ ግን ምን አይ አታ እንዴት ብትደፍረኝ ነው አደይን እየነካት ያለው? ዴቭ ተረጋጋ። ይቅርታ የጠይኳት ነበረ። ሰማኛል። አሁን ቀጥ ብለህ ትወጣለህ፣ አለበለዚያ እገልሃለሁ። ገባ? አንቺ ሰይጣን! አንቺ ሰይጣን! ልጁ ምን አባሽ እያደረግሽ ነው? ምን አባሽ እያደረግሽ ነው? ልጁ ነህ ምን እያደረግሽ ነው? ቤዛ ጓደኛችን ናት። ለምን ምትደበድቢያት? ኤላዬ ምን እያልክ ነው? ቆይ ሳከራል እኮ ምንድን ነው የሆንከው? አንቺ ሰይጣን! ልጁ ምን ልታደርጊ ነበር እንደዚህ እስኪሆን ድረስ ያጠጣሽ? አፉን ልጅ አላጠጣሁት ራሱ መሰለኝ ነው የጠጣው። ወይ አሁን በዚህ አናትሽን ሳላፈነዳለሽ ከዚህ ውጭ ላይ ወጭልኝ። ኤላዬ ቆይ እሺ፣ እንደዚህ እስክትሆን ድረስ ምን ሆነክ ነው? አንቺ ነሽ አለልዬ። እኔ እኮ ሁሉም ነገር ከራሴ አቅም በላይ ሆነ። ተጨነኩብሽ ለልዬ። በጣም ይቅርታ። እኔ ከአንቺ ጋር ነው ማርጀት የምፈልገው። በጣም ይቅርታሽ። ከዚህ በኋላ ካንተ ጋር ነው የምሆነው። አባዬም ተናደደብኝ፣ አንቺም ተናደብሽብኛል። ቆይ እኔ ምን ማድረግ ነው ያለብኝ? ወይ ከአንቺ አልሆንኩ ወይ ደግሞ ከአባቢ አልሆንኩ ወይ ሌላ። በቃ አንተ ነሽ። ነገ እናወራለን። ምንድን ነው? ዴቭ ምን እያደረክ ነው? ትሰሚኛለሽ? ፍቅር ይኸውልሽ ከዚህ ቤት አስወጪ፣ አለበለዚያ ደግሞ ነው ይወጣልሻል። እሺ? ኧረ ዴቭ ተረጋጋ። ምን አድርጎ ነው? አደይን ሲተናኮላት ያዝኩት። እኔ ማንም አልተናገርኩም፣ ማንም አላስቸገርኩም። አደይ ምን ለጉምሻል? ተናገሪ እንጂ። አጥፍቼ ስለነበር ይቅርታ የጠየኳት ነው። በቃ ትሰማለህ? አሁን ያንተ ኖሮ የመሳንበት ጊዜ የለኝም። ቀጥ ብላ ከዚህ ቤት ውጣ። እንዲህ መሽቷል እኮ። ወዴት ነው የምሄደው አሁን? ወንድ አይደለ ወይስ ወንድነት የሚለካው ወደፊት ሲሆን? ትሰሚያለሽ ፍቅር? እኔም ሳልጨምርለት ከዚህ ቤት እንደወጣ ነገር ነው። በቃ ወዴት ነው የምሄደው? አንቺ የማርሽ ቁጭ በይ እስኪ። በጉልበት ከብራቱ ወጣ ማለት ነው። ታያልኳል። ነይ ቁጭ በይ አርፈሽ። በጣም ይቅርታ። ሁሉ ነገር በእኔ ምክንያት ተፈጠረ። አንቺ አደይ በቃ ሁሌ አንቺ ጦስ አያልቅማ። ይሄ ሁሉ ነገር በአንቺ ምክንያት ሊሆን ነው። እሺ ምንድን ነው ፊትሽ? ምን ሆነሽ ነው? ምንም አልሆንኩም። እንደዚህ ተደብድበሽ እያየሁሽ ምን ማለንኩም ታያለሽ እንዴ?
ቆይ ምን ሆነሽ ነው? ከማን ጋር ተጣልተሽ ነው እንዴ? ከሌሊ ጋር ተጣላችሁ እንዴ? አዎ ትንሽ ተጋጭተን ነው። ለሊ ግን እስካሁን ልጅነቷ አልለቀቃትም። ቆይ እሺ በምን ተነካካችሁ እንዴ? ለሊ እኮ በጣም ጥሩ ሰው ነበረች። ለአንተ ነዋ ጥሩነቷ። እና ታዲያ እንደዚህ እስክትሆኚ ድረስ ምን ጸባችሁ? ቆይ እሺ ኤላስ ቢሆን እያየ ዝም ይላል እንዴ? እሱ እሷ ላይ ሲሆን ምን አቅም አለው ብላ ነው። እሺ በቃ አሁን አንቺ ግቢና እኔ እጀናግራችኋለሁ። ቆይ እናንተ ግን ትልቅ ሰዎች አላችሁ፣ እንዴት እንደዚህ ነገር ታደርጋላችሁ? ይሄ እኮ ከእናንተ የሚጠበቅ ነገር አይደለም። በእናትህ አሁን ድክም ብሎኛል። እረፍት ማድረግ ብቻ ነው የምፈልገው። እሺ በቃ አሁን ንግባና ቁርስ እንብላ። ስራ ቦታ ሄጄ ስመለስ እናወራለን። ወይ ባርኪ፣ እቺ ተረገመች ድቅቅ እኮ ነው ያደረገችኝ። አታይኝም እንዴ? ችግር የለውም በቃ አንቺ አትጨናነቂ። እኔ አሁን ወደ ስራ ስሄድ ለሊና አውርቻት ነው የምሄደው። አንቺ ግን በተሻለሽ አቅም ከፍቅር ጋርም ከሌሊ ጋርም ላለመጣላት ሞክሪ። ታውቃለህ ባርኪ፣ እኔ ካልደረስኩብኝ ማልደርስባቸው ሰው ነኝ። ሁሉም ከባድ ጸባይ ነው ያላቸው። በተለይ ደግሞ ያቺ እህትህ። አዎ ፍቅርን ታውቂያት የለ? ከድሮ ጀምሮ ባህሪዋ ትንሽ ወጣ ያለ ነው። ያው ብታስቸግርሽም ትንሽ ጊዜ ነው፣ ታገሻት። ያው ምን አማራጭ አለኝ? ታገሳታለሁ። እሺ ምንም እንዳታረጉኝ፣ ምንም እንዳታረጉ። እሺ ይኸውልህ እያየሁ ቀጥ ብለህ ከዚህ ሰፈር። እሺ ልከው እስካሁን ቆማል እንዴ? ሂድ ከዚህ። ምን እሺ ነው የዛሬው ደግሞ? እባክህ ቼክ እናድርገው። ምን ነው ቼክ እናድርገው? የታች ቤቱን ነው ምናልባት እኮ ነው ብዬ እኮ ነው። ኧረ እባክህ ዳይመንድ፣ እኔ ራሱ በማደርገው ነው። ለምን እኔ አሰይፈኝም? እንደዚህማ ከሞት ሞት ይሻለኛል። የሆነ ድምፅ ይሰማ። አንተ ልጁ ፋራ ቢጤ ነው እንዴ? ዛፍ ይዞ መጣ እንዴ? ኧረ እናምልጥ። ባርኪ በሰላም ነው? በጠዋት መጣክ? ለምለም ቆይ ቤዛ ምን አድርጋሽ ነው እንደዛ አድርገሽ ደበደብሻት? ደበደበችኝ ብላ ነገረች። ከሷ ጋር ቆይ ምንድን ነው ችግራችሁ? ለምን ራሷን አትጠይቃትም? መጀመሪያ ለምን ደበደበችሽ ብለህ ሄደ ጠይቃት። ከዛም በኋላ እንጠይቀኛለክ። ለሊ አንቺ መልካም ስብዕና ያለሽ ሴት እንደነበርሽ ነበር ማውቀው። ቆይ የምታረግሽ ነው እንደዛ እስካስታውቅባት ድረስ የደበደብሻት? ምን ተፈጥሮ ነው? አንተ በእኔ ቦታ ብትሆን ከዚህም በላይ ታደርጋት ነበር ባርኪ። ቆይ ምን አድርጋ ነው? ኤላን አስክረው እኮ አብረው ልታደርስ ስትል ነው የደረስኩባት። ምን? አዎ ባርኪ፣ ቤዛ አሁንም ቢሆን ለኤላ የሆነ የቀራት ነገር አለ። ባገኘችው አጋጣሚ ተጠቅማ ኤላን የራሷ ለማድረግ ነው እየሞከረች ያለችው። አንቺ ለምን ምንድን ነው የምትናገሪው እንዴ? ቤዛ እንዴት እንደዛ ታደርጋለች እንዴ? ባርኪ ምንድን ነው? ካላመንከኝ እሱን ጠይቀው። ኤላ ትናንትና ማታ ቤዛ ምን እያደረገች ነበር? ትናንትና ከኔ ጋር ነበር ያመሸችው። ባርኪ ችግር አለ እንዴ? ኤላ ለሊ የምትለው ነገር እውነት ነው? ቤዛ እውነት አንተን አስክራ አብራ ልታድን ነበር? ምንድን ነው የምታወሩት? አብዳችኋል እንዴ? ቆይ ትናንት እኔ አንድም ቀን ጨንቆኝ አያውቅም። ስለ ገንዘብ አንድም ቀን ጨንቆኝ አያውቅም። ቤዛ አንድ ነገር ልምከርሽ፣ ለገንዘብ ብለሽ አንድ መጥፎ ነገር እንዳትሰሪ አንድም ቀን። ገንዘብ ከንቱ የከንቱ ከንቱ ነው። እኔ እስኪ ገንዘብ አለኝ፣ የፈለኩትን ነገር በላለሁ፣ የፈለኩትን ነገር እጠጣለሁ። ግን ሊልዬን አምጥቶልኛል? አላመጣልኝም። ሊልዬን አላመጣልኝም። ለገንዘብ ብለሽ መጥፎ ነገር እንዳሰርሽ። እሺ ላይ እና መኝታ ቤት እንሂድና ሁሉንም ነገር ትነግረኛለህ። እስኪ ንገሪ። ቆይ እኔ ምን ማድረግ ነው ያለብኝ? እኔ ከሊሊ ጋር መጥፋት ነው የምፈልገው።
ከልጅ ጋር መኖር የሚፈልገው። ወይኔ ኤላ ስራ ረፍዶብኛል። የምትናገር ከሆነ ተናገር። ቤዛ ምንድን ነው ያደረገች? አረ ምንም አላደረገችኝም። ያው ፈታን በል ብላ አብረን መጠጥ ጠጣን። ከዛም በኋላ ግን አላስታውስም። ኤላ በተቻለ አቅም ከቤዛ ራቅ። ቆይ አሁን እኛ ምን አደረግን እንዴ? ከመሬት ተነስታችሁ እንዴት እንደዚህ ትላላችሁ? ኤላ መጠጥ ከጠጣችሁ በኋላ ቤዛ ሌላ ነገር አስባ ነበር። ሌላ ነገር ማለት ምን ልታስብብኝ ትችላለች? አብራ ለማደር እየሞከረች ነበር እኮ። እኔ ያኔ ማታ ባልመጣ ኖሮ ሌላ ነገር ተፈጥሮ ነበር። የምርሽ ነው ለሊ? ማንን ማመን እንዳለብኝ ግራ እየገባኝ ነው። ግን እናንተ ራሳችሁን ጠብቁ። ለሊ ማይሆን ነገር እንደማታረጊ ባንቺ ተማመናለሁ፣ እርግጠኛም ነኝ። ግን ቤዛ እንዳልሽው አድርጋ ከሆነ በእውነት በጣም ነው የማዝነው። እመኔም ባርኮት፣ ቤዛ የመጣችው በምክንያት ነው። ጊዜውን ጠብቃ ኤላ ሲመጣ እዚህ የመጣችው ለምን ይመስልሃል? ባርኪ እባክህ ነቃ። ቤዛ አንተ እንደምትላት አይነት ሴት አይደለችም። ለሊ ሄሎ፣ አቶ ሳምሶን እየመጣሁ ነው። እሺ እሺ፣ አሁን ደርሳለሁ። እሺ እሺ። ባርኪ ካጠፋው በጣም ይቅርታ፣ ግን ሁኔታውን እያየሁ አለመናገር አልችልም። በሉ በቃሽ፣ እኔ አሁን መሄድ ይኖርብኛል። ባርኪ እሱ ያለችውን ነገር በቁም ነገር አትውሰደው። እኔና ቤዛ መሀል ከጓደኝነት የዘለለ ምንም ስሜት የለንም። በቃ ምንም መወዘጋብ አያስፈልግም። አዎ እንደዛ ቢሆን የተሻለ። ቆይ ግን አንተ ለምንድን ነው ለቤዛ ጥፋቷን የምትሸፋፍንላት? ወይስ አንተ የሚያጠፋው ጥፋት አለ? ለሊ እባክሽ ተይኝ። በቃ በነገር አትያዥኝ። ራሴን አሞኛል። መቆም እያቃተኝ ነው። እንዴት አያምህ? ይሄን ሁሉ ስትገለብጡ አምሽታችሁ። ለሊ በቃ እኔ ገብቼ ልተኛ፣ በኋላ ተረጋግተን እናወራለን። ወይኔ ለምለም፣ አንቺ መሰሪ ሆንሽ ቤዛ። ቆይ ጠብቂ፣ ለዚህ ዋጋሽ አስከፍልሻለሁ። አደይ አደይ፣ አንቺ አደይ! አቤት ቤዛ። ባርኪ የለም እንዴ? የለም፣ በጠዋት ነው የወጣው። እሺ ቁርስ አዘጋጀሽ? አዎ ደርሷል። እሺ አምጪልኝ። ዛሬ ከክፍሌ መውጣት አልፈልግም። እሺ ግን ፊትሽ ምን ሆነሽ ነው? ምን ሆንኩ? የተቀየረ ነገር አለ? አዎ አይንሽ አካባቢ። ያቺ ጓደኛሽ ናታ ጥጋባ ናቷ ላይ ወጥቶ እንደዚህ ያደረገችኝ። ለምለም? ቆይ ደህና አይደለችም እንዴ? እሷ ምን ትሆናለች ደግሞ? እና እንዴት ያለ ምክንያት እንዴት ታደርግሻለች? ከመሬት ተነስታ መቼም ልትመታሽ አትችልም። ትሰሚኛለሽ? የእሷን እንዴት አንቺ ሳልወጣው ሂጂ ቁርሴን አምጪልኝ። እሺ አምጣለሁ። የማናሽ ቀባጫት ስታስጠላ። አንቺ ቤዛ ምን አባሽ ነው ብቻሽ የሚያስለፈልፍሽ? ምን አገባሽ? ኦ ማይ ጋድ፣ ባርኪ ነው ፊትሽ እንደዚህ ያጣፋልኝ። ሰየኔ አባት ደህና አድርገው ነው የተፈጠፈልኝ። እኔማ መጥቼ ላጋጭሽ ነበር የመጣሁት። ማ አንቺ ነሽ ለኔ ዋጋዬንም ሰጪኝ? አንቺ ቀበጥ! በቅርቡ ዋጋሽን ሰጥሻለሁ። ከወንድምሽ ጋር ጥርግ ብለሽ ተወጫታለሽ ከዚህ ቤት። ማን ቀድሞ ከዚህ ቤት እንደሚወጣ እንግዲህ እንተያያለን። ጥሩ ጠብቂ። አሁን ከክፍሌ ውጪ። ይወጣልሻላ። ከዚህ በኋላ ግን ኤላ እያጠገብ ብትደርሺ አልለቅሽም። እሺ? ውይ ፈራሁሽ ባክሽ። አደይ ምን እያደረግሽ ነው? ቤዛ ቁርስ ክፍሌ ነው የምበላው ብላኝ። እንዴ ጭራሽ አንድ ሁለት ቀን እዚህ ቤት ብትቀመጥማ አናታችን ላይ ነው የምትወጣው። ከቀናሽ ነይቢ። ኧረ እዛው። አደይ ግን ለቤዛ ሲሆን ክብካቤ አብዝተሻል። በሰላም ነው? ያው ካዘዘችኝ ውጭ ምንም አላደረኩም። ያዘዘችኝን ነው ያደረኩት። ያዘዘችሽን ሁሉ አትስሪላት። እሺ እሺ እያልሻት ነው አናታችን ላይ ወጣችሁ? ወይስ እኔና ፍቅር ላይ ነው ልብሽ የሚበረታው? ቆይ ምን አድርጊ እያልሽኝ ነው ሊዱ? ትሰሚኛለሽ አደይ፣ ከዚህ በኋላ ቤዛ ላይ እንክብካቤሽን ቀንሽ። እኔና ፍቅር ብቻ ነን አንቺ የማዘዝ መብት ያለን። እሷ የምትልሽን ነገር እሺ እሺ እንዳትያት ከዚህ በኋላ። ተግባባን? እሺ ልዕልት ሊዲያ፣ ሌላ የሎትም። በጫማ አይንሽን ሳላጠፋልሽ ሂጂ ውጪ። ባልወጣ ምን ልታመጪ? ቆይ ችግርሽ ምንድነው? ምንድነው ከኔ የምትፈልጊው? ከአንቺ ምን ይፈለጋል? የባርኮት ፍቅረኛ አይደለሽ? አርፈሽ ተቀመጪ። ከሌላ ሰው ላይ አይንሽን አንሺ። እሺ? ምን አገባሽ ደግሞ? ማን አባሽን ተመለከትኩብሽ ባክሽ? ሰሚኛለሽ? ኤላ ቤት መሄድ ቀርቶ ከዚህ በኋላ አይኑን ብታዩ ከኔ ጋር ነው ጸብሽ። እሺ?
ኦኬ፣ ለዛ ነው ስትንጨረጨሪ ነበረው። ቆይ ለስንት ሰው ነው የሚያፈቅረው? ማ ያምሻል እንዴ? አላፈቅረውም እኔ። ባይሆን አንቺ ስርስሩ ማለትሽን አቁሚ። ለምለም ትገልሻለች። እሺ እሺ፣ አሁን ውጪልኝ። እስካሁን እዚህ ቆመሻል። ሂጂ ውጪ። ይወጣልሻል። እሺ ለማንኛውም ኤላ እያጠገብ ከዚህ በኋላ ድርሽ እንዳትይ። እሺ እሺ፣ አሁን ይወጣልሻል። ለማንኛውም ከዚህ በኋላ ኤላ እያጠገብ ድርሽ እንዳትይ። እሺ እንደሰሽ ቀበጥ ማን ነው? እኔ ነኝ ዴቭ። ልግባ? አይ አደይ፣ ብቻዬን መሆን ነው ፈልገው። ዴቭ ቁርስ ደርሷል። መብላት አልፈልግም። አመሰግናለሁ። ለምን? ምን ነው ዴቭ? ወይ ክፍል ላምጣልህ? አደይ አልፈልግም። ከቻልሽ ከክፍል ውጭልኝ። ዴቭ አደይ እኮ ነኝ። እኔ ውጭልኝ አልክ እና ካልገባሽ ምን ላድርግ አደይ? አንቺ የሰው ስሜት አትረጂም። የራስሽ ስሜት ብቻ ነው የምታዳምጪው። ቆይ እኔ ያፈቀርኩሽ እንጂ ምን አደረግኩሽ? ይቅርታ ዴቭ። አደይ ይቅርታ አትበይኝ። አንቺ የሰው ስሜት አትረጂም። እኔም ከዚህ በኋላ ላስጨንቅሽ አልፈልግም። በቃ ዝም እላለሁ። ዴቭ እስኪ እንደዚህ አድርጊ በለኝ። እኔ እኮ ግራ ገባኝ። እኔ እኮ አንተ መጉዳት አልፈልግም። ከዚህ በላይ መጎዳት አልፈልግም። በየደቂቃው በየሰዓቱ ትሰብሪኛለሽ። የመገፋትን ስሜት ታውቂዋለሽ? የመገፋት ስሜት ውስጤን አሳርሮታል። አደይ ቆይ እስኪ ንገሪኝ፣ ለአንቺ የማልመጥን ሰው ነኝ እንዴ? ወይስ ምንድን ነው ችግሩ? ስንት ነገር አስረድቼ ለምን አዲስ ትሆናለች? እህትሽ፣ እናትሽ፣ አባትሽ። እሺ እኔስ ለእኔ የሚሆን ቦታ የለሽም? እኔ ደግሞ ከኔ ጋር እኮ ነሽ ወደ ኋላ መጎተትሽ ሳይሆን የምደግፍሽ አይነት ሰው ነኝ። ቆይ ምንድን ነው እያሰብሻለሽ? በዚህ መሀል በድጋሚ የምትሰበረው የምትጎዳው አንተ ነህ። እኔ ደግሞ አይደለም አንተን የቀረበኝ ሰው ቀርቶ ማንም ሰው ቢሆን በእኔ ምክንያት እንዲጎዳ አልፈልግም። አደይ እዚህ ምን ትሰሪያለሽ? ምንም ዴቭ ቁርስ እንዲበላ ልነግረው ነበር። እሺ አሁን ሂጂ ውጪ። ምን ይገጥርሻል? ውጪ። ዴቪዬ ቁርስ ደርሷል። ተነሳና እንብላ። ቁርስ መብላት አልፈልግም። ትንሽ ቆያለሁ፣ እረፍት ላድርግ። ምን ነው ዴቪዬ አመመህ እንዴ? እባክሽ ፍቅር፣ አሁን ራሴን ላስታምበት። ውጭልኝ። በአደይ ጉዳይ ነው እንደዚህ ሆንኩ? ፍቅር አያገባሽም፣ ውጭልኝ። እሺ ይሄ ናኦልን ያናደደህ? አዎ። ቆይ እንዴት ያለ ድፍረት ቢኖርሽ ነው ናኦልን ቤት ድረስ ያመጣሽው? ምን እያሰብሽ ነው ያለሽው? ብቻዬን ስሆን ጊዜ ነው ደወልኩለትና መጣ። አንተ እንደሆንክ እኔን ቼክ ማድረግ ትተዋል። ሰምኛለሽ? ተመልሶ እዚህ ቤት ባይመጣ ደስ ይለኛል። እኔም አደይ እዚህ ቤት እንድትሆን አልፈልግም እና እንስማማ። ምን ትላለህ? አልገባኝም። ናኦልን አንተ ስላልተመቸ አስወጩ ብለኸኛል፣ አስወጣዋለሁ። እኔ ደግሞ አደይን እዚህ ቤት ላያት አልፈልግም። ስለዚህ ሁለቱንም እናባራቸው። ምን ትለኛለህ? የማይመስል ወሬ አታውሪ ፍቅር። ምን ትንሽ ውጪ ውጪ። አደይ፣ አንቺ አደይ፣ አደይ ሊዱ ምንድን ነው? ቸሪ የተራረፈ ምግብ አላቀረበችልን መሰለሽ? ማን? አደይ? አዎ። አቤት ፍቅር፣ ይቅርታ ሻይ እያፈላሁ ነበር። ለእኛ ትራፊ ምግብ የምታቀርቢልን? ቆይ አንቺ ልጅ ምንድን ነው ችግርሽ? እኔ ፍቅር ነኝ የማንንም ትራፊ የምበለው? ቆይ እንዴት ብትንቂ ነው እንደዚህ የበላሽው ምግብ የምታቀርቢልን? ኧረ እኔ ያቀረብኩላችሁ ንጹህ ምግብ ነው። ደግሞ ማን በልቶ የማንን ትራፊ ያቀርብላችኋለሁ? ይሄንን እኔ ነኝ የበላሁት? እንግዲህ እኔ አላውቅም። እዚህ አቅርቤው ነው የሄድኩት። ሳቀርበው ደግሞ ሊዱ ብቻዋን ነበረች እና እኔ ነኝ ጠረጴዛው ላይ እንዲህ እስኪዘረግፍ ድረስ የበላሁት። ቆይ ግን ትንሽ የተናናቀን አይመስልሽም? አሁኑን ሂጂና ሌላ አዲስ ምግብ ሰርተሽ አምጪ። ቆይ እንደዚህ ስቃይን የምታበዙት ምን በድያችሁ ነው? ምን አጎደልኩባችሁ? ሂጂና እዛ ባርኪና ዴቭ ላይ አለቃቅሽ። እኛ የምናዝንልሽ መስሎሽ ከሆነ በጣም ተሳስተሻል። እሺ የንቀትሽ ጥግ የተበላ ምግብ ታቀርቢያለሽ።
አሁን ይሄን ውሰጂና አዲስ ምግብ ሰርተሽ አምጪ። እሺ እሰራለሁ። እናንተ ሁለታችሁም ያደረጋችሁትን ልቦናችሁ ያውቀዋል። ቆይ እኔ በምን አቅም ያሸንፋችኋለሁ ብዬ ነው እንደዚህ የማደርገው? ትሰሚኛለሽ? ከወንድሜ ትርቂያለሽ። ከኤላና ከዛች ከለምለም ጋር ደግሞ የምትሽኳሾኪውን ነገር ደግሞ ማቆም አለብሽ። አንቺ እኮ እዚህ ቤት ባትኖሪ ሰላም ነበር። ደግሞ ያችን ቤዛ አስተንከባከቢያት እንዳላይ ከዚህ በኋላ አንድ ነገር ብታዘሽ እንዳትታዘዣት። እንደሱ ማድረግ አልችልም። የያዝኩት ስራ እንጂ ፉክክር አይደለም። እንዴት እንደምታደርጊውና እንደማታደርጊው በደንብ እናያለን። አሁን ሂጂ። አንቺን እኮ ነው አልሰማሻትም እንዴ? እስካሁን እዚህ ምን ይገጥርሻል? ሂጂ ውጪ በእናትሽ። አንቺ ግን እንዴት መጣልሽ? አይ ፍቅር አመለጠሽ። የሚገርም ቁርስ። ምን ትመስላለች? ፍቅር ግን ምን አስበሽ ነው? ቆይ ነው ለን ያመጣሽው? ምን አገባሽ? በእርግጠኝነት ከአሌ ጋር ሲልከሰከሱ ዴቭ ስላያቸው ነው አይደል ከቤት ያባረሩት። ቢመለስ ግን ጥሩ ነበር። ስደውለት ስልኩ አይሰራም። ባርኮት እስኪመጣ ተመልሶ ይመጣል። በመጣና ያችንን ቤዛ ይዞልን ጥርግ ባለ። በይ እንግዲህ ለብቻሽ ቻያቸው። እኔ እዚህ ቤት ከዚህ በላይ መቀመጥ አልችልም። ልሄድ ነው። የት ልትሄጂ? ኢላዬ ጋር ልሄድ ነው። ባይ። ሌሊ በጣም ይቅርታ። እንደዛውኝ ልታየኝ አይገባም ነበር። ሁለተኛ ከማንም ጋር መጠጥ እንዳትጠጣ። ቆይ ጭራሽ ቤዛ ምን እንዳደረገች ምንም አታውቅም? ቆይ ምንም የምታስታውሰው ነገር የለም? በጭራሽ ከጠጣው በኋላ ያደረግኩትን አላስታውስም። ነገር ግን ቤዛ አደረገችኝ ያልሽውን ነገር ለማመን በጣም ነው የሚከብደኝ። ኤላ ተሰማኝ እንደሆነ ስማኝ፣ ካለበለዚያ ደግሞ የራስ ጉዳይ። ትናንትና ቤዛ ከኔ ጋር ተጣልታ ነው ሄደችው። አሁንም ቢሆን ለአንተ የሆነ ስሜት አላት። ቆይ ግን አንተ ለምንድን ነው ይሄ የማይገባ? እኔ ማንም ማመን እንዳለብኝ አላውቅም። ወይ ደግሞ ፊት ለፊትሽ ቤዛን አወራታለሁ። ቆይ አንተ እኔን አታምነኝም እንዴ? አምንሻለሁ እኮ ልልዬ። ነገር ግን ከበፊት ጀምሮ ፉክክር የሚመስል ጸብ ነበራችሁ። እሱ ጸብሽ በልጦብሽ ሌላ ነገር አድርገሽ ከሆነ ብዬ ፈርቼ ነው። እንደፈለግክ ማሰብ ትችላለህ። ከዚህ በኋላ ስላንተ አይመለከተኝም። እሺ እኔም ወደ ስራ ይመልሳለሁ። ለሊ ተንጂ እናውራ። አንሳላቸው። ትናንት ማታም በተደጋጋሚ እየደወሉ ነበረ። ይጨነቃሉ። ሄሎ ማዬ። አለሁልሽ እማዬ። እንዴት ነሽ? እማዬ ያው ተኝቼ ስለነበር ነው አላየሁትም። ቆይ እማዬ ምን አዲስ ነገር አለ? አባዬን አናገርሽልኝ? እማዬ እንዴት እንደዚህ ቀላል ሆነ? እማ አደራ ለእኔ ብለሽ ከአባዬ ጋር እንዳትጣይ። እሺ እማዬ። እሺ እሺ እማዬ። ምንድን ነው እንደዚህ በአንድ ይሄ ሁሉ ፈገግታ? የኔ ቆንጆ በእኔ ተስፋ ቆርጠሽ ነበር እንዴ? አዎ እላለሁ በአፌ። ነገር ግን ውስጤ የሆነ የሚጎትተኝ ነገር አለ። ኤላ ትቶሽ አይሄድም እያለ ይነግረኛል። የኔ ቆንጆ በእኔና በአንቺ ምንም ነገር ቢፈጠር ፈጣሪ ውስጣችን ስለሚያውቅ ምንም ነገር አይፈጠርም። አልገባኝም። ቆይ ምንድን ነው የተፈጠረው? መሄዱን ታውቀው እንዴ? አልቀረውም፣ ሄዳለሁ። ግን ደግሞ መመለስ አይቀርም። በእርግጠኝነት አሁን የምሄደው የማየና የአባዬን 5ኛ ዓመታቸውን ላከብር ነው። ከዛ ግን መመለስ አይቀርም። የትዳሩን ጉዳይ ደግሞ ማየ እንድታግዘኝ ነግሬያት ነበር። እሷን ፈቃደኛ ሆናለች። እኔ አላምንም። ኤላ የምርህን ነው? ለእናት ነገርካቸው? አዎ ልልዬ ነግሬያታለሁ። ያው ከአባዬ ማየ ትቀለኛለች። አባዬ ደግሞ በሀሳቡ ጥርጣሬ ላይ ነው። ማለቴ እየወላወለ ነው። ብቻ እኔና አንቺ መቼም አንለያይም። ፈጣሪ ሆይ ተመስገን። ያ ሁሉ ጭንቀት፣ ያ ሁሉ ናፍቆት፣ ያ ሁሉ መሌት ለዚህ ነበር? ይላ አየህ ፈጣሪ እንደዚህ ያስጨነቀንን ነገር በቀላሉ ሲፈታው። አዎ የኔ ቆንጆ፣ ይህ ሁሉ ነገር የሆነው በአንቺ ብርታት ነው።
እንዴ አሁን ወዴት እየሄድክ ነው? አንዴ ነሽ ኬኳ ወደ እናንተ እየመጣሁ ነበር። እንዴ እኛ ቤት ደግሞ ምን ትሰራለህ? ዴቭና ባርኮት እንዳትመጣ ብለው ከለ እንዴ? ባክሽ ፍቅርን ፈልጊያት ነው። ከነሱ ጋርማ ምን ያገናኘኛል? የወንድምሽ ጭካኔ ግን በዛ በማታ አስወጥቶኝ ከቤት ስልኬን ሁላ ተበላው። ተበላው? አዎ ባክሽ ምን ያልተወሰደብኝ ነገር አለ ብለሽ ነው? እነማን ናቸው? አላቃቸውም ግን ሁለት ናቸው። ዳይመንድ እና ኪንጎ ናቸው። ቆይ እነሱን አንድ የሚልልን ወንድ እንጣ። አንዱንማ ደብድቤ ጥርሱ ነው ወለኩት። ግን ደግሞ አንዱ ስልኬን ይዞት ስለሮጠ መደብደብ ምን ዋጋ አለው ብዬ ዝም ብዬ ሄድኩኝ። ደግ አረካቸው። የኔንም ስልክ እኮ እነሱ ናቸው የወሰዱት። የምርሽ ነው ኬኳ? አዎ የኔንም ስልክ እኮ ሄ ዳይመንድ ነው የወሰደው። አዴም ፍቅርም ዴቭም ለኔ ጊዜ ሲሆን ዝም አሉኝ። ይሄኔ እኮ አዴ ብትሆን የጠፋችው አገር ምድሩ ነበር የሚያውቅ። እና ስልክና ቺን የመሰለሽ ልጅ ያወዳደርሽ ነው ሊዱ። ኡፍ አንተ ደግሞ ቻው በቃ እሺ። ነይ እንጂ ወዴት ነው? አዴንም እንዲህ እንድትራመድ ነው ማረጋት። ቺነፈዝ ስሜ እንጂ ምን አባትሽ ፈለግሽ? ምንድን ነው እዚህ የተጋደምሽ? ተነሽና ዳይን ስራ አግዣት። ያምሻ እንደንት ሴትዮ እኔ ስታይኝ ምን ነው ሰራተኛ የሚመስለው? ሁሉ ነገርሽ ነው ማለት እኔ ነው ከዛ ሰራተኛ ጋር የምታወዳድሪኝ? አንቺም አደይም ለኔ እኩል ቦታ ነው ያላችሁ። ሁለታችሁም የወንድሜ ባርኮት ፍቅረኛ ናችሁ። ስለዚህ አንዳችሁ ላይ ጫና ሲበዛባችሁ ግድ መናገር ይኖርብኛል። መተጋገዝ አለባችሁ። ማ እኔ ነው ያወዳደርሽኝ ያለሽው? የባርኮት ፍቅረኛ ነች። አንቺ ከመምጣትሽ በፊት እሱ ነበረች። አንቺ ስትመጪ ባንቺ ተቀየረች ማለት ነው። ደግሞ አንቺ ስትሰለቺ ባዴ ትቀየሪያለሽ ማለት ነው። ምንድነው የምታወሪው? አደይ የማን ፍቅረኛ ናት ነው ያልሽው? አልገባኝም። መውደድ ብቻ ልቧ እስኪጠፋ ነው። ምን ነው እስካሁን አታውቂም እንዴ? የምርሽ ነው የምታወሪው? እቻ አደይ ባርኮትን ትወዳለች? ያው የቤት ስራ አሰሪ ታስታውቂያለሽ፣ ሰነፍ ነሽ እና ከአደይ ጋር ስትወዳደሪ ፈተናውን እንዳትወድቂ ብዬ ነው። ነቃ በይ። እና አሁን ለኔ ምን አባትሽውን ብለሽ ነው የምትነግሪኝ? የቤት ስራ ሰርተሽ አደይን ሰነፋስ ብለሽ እራስሽን ደግሞ ጎበዝ አስባልሽ ማለት በቃ ፈተናውን አለፍሽ፣ እንዳያሳስብሽ። አሀ ዳኛውም አንቺ ነሽ ማለት ነው ለባርኮት ሚስት መራጮ? ቆይ ግን ቤዛ ከአንቺ ባሰች ፋራ ናት ማን ያለሽ? አሁን እዚህ አልጋ ላይ አውጥቼ ሳልጠፈጥፍሽ ቀጥ ብለሽ ውጭልኝ። አሁን የምትጫወቻችን እያንዳንዷን ጨዋታ ተጫወቻታለሁ። እሺ እሺ፣ እንደፈለግሽ። ሁሉም ያንቺ ምርጫ። ቆይ ግን ባርኪና አደይ ማለት አልገባኝም። አሪት አባቴ ውስጥ ለጓዳኝ ነች። ፍቅሯ እኮ አላስቀምጣለች። ደግሞ ሱቅ መውጣት አቁማለች። የት አባቴ እጅ ነው ማገኘት? ወይ ካልሆነ በቃ እናንኳኳና አንዴ ሾፍ አድርገህ ትሄዳለህ። በቃ አንተ ቀለለ እኔ ጨንቁኛል። እና ታዲያ ምን ነው እንዴ? ይመጣች ይሰፈን እንዴ? ኧረ እኔ ካለ ዛሬ የማይቼው አይደል እንዴ? ጭራሽ እናቴ ጋር ገባች። እናቴ ጋር ምንድን ነው የሚሰራው? ይናቀላሉ። ጎሽ ይሄኔ ነሽሽ ጭራሽ ከእናቴ ጋርም ተነካካን። ማን ነው እንዴ? ሊዳ አንቺ ነሽ እንዴ? አዎ ለይ እንዴት እንደናፈከኝ። እቺ ደግሞ ቆይ አንቺ ልጅ በረሳት ታንኳካ አትግቢ ብዬ ስንቴ ነው የምነግርሽ? ሶሪ እንግዲህ ስለናፈከኝ ነው የመጣሁት። ቆይ ምን ፈልገሽ ነው የመጣሽው? እንዴ ምን ፈልገሽ ነው የመጣሽው አይባልም እኮ ኤላ። አንተኛ ቤት ስትመጣ ማን እንደዛ ብሎ ያውቃል? እኔማ ስናፍቀኝ ጊዜ ላይክ ነው የመጣሁት። ለሊ ይደብራታል ብዬ ስንቴ ነው የምነግርሽ? እንዴ ቆይ እኔስ አይደብረኝም? ሊዲያ በጣም ይቅርታ፣ ምንም ነገር እንዳላሰብሽ አውቃለሁ፣ ግን ደግሞ ተረጂኝ በቃ። ምን ሰራ መጣ? ይቅርታ ዴቭ፣ ፍቅርን ፈልጊያት ነበር። እዚህ ቤት ተመልሰን እንዳመጣ አላልኩ ወይስ ንቀት ነው? አይ ስልኬን ስለረሳው ነው። ደግሞ ትላንት አንተ እንዳሰብኩ አይደለም። አዴን ይቅርታ የጠየኳት ነበር።
ትሰማኛለህ? ሁለተኛ አደይ አጠገብ እንዳትደርስ። አሁን ስልክን ይዘህ ውጣ። ስመለስ ግን እንዳላገኝሽ። ትላንት ሰይጣን፣ አሁን ደግሞ ይቅርታ ይጠይቀኛል። ስሚ አንቺ፣ ቆይ ከባሪ ጋር ምንድን የነበራችሁ ነገር? ምን? ኧረ እኔ እና እሱ ምንም ነገር የለንም። እና ፍቅር ከመሬት ተነስታ እንደዛ ልጅ ደግሞ እሷ ምን ብላሽ ነው? እኔ እና እሱ ከወንድምነት የዘለለ ምንም ግንኙነት የለንም። ወንድምነት? እሱና አንቺ ደግሞ በምን ተዛምታችሁ ነው ወንድምሽ የሚሆነው? ያው እዚህ ቤት አንዳንድ ነገር ሲጎል ሲከፋኝ እንደ ወንድም የሚያማክረኝ እሱ ነው እንጂ ከዛ የዘለለ ምንም ነገር የለንም። አሀ ትሰሚኛለሽ? ከዚህ በኋላ አጠገቡ ድርሽ ልትቀርቶ እንዳታስቢ እሺ? ሊዲያ እግርሽን ሰብስቢና በስነ ስርዓት ተቀመጪ። አንቺ አሁን ቀጥ ብለሽ ወደ ቤትሽ ሂጂ። ዋት ራስሽ እዛ የምትሄጂበት ሂጂ። ቆይ ስራሽን ጥለሽ ሲጀመር እዚህ ምን ትሰሪያለሽ? ሊዲያ ስርዓት ይኑርሽ እንጂ አንቺ ሴት ልጅ እኮ ነሽ። ትንሽ እንኳን ተረጋጊ እንዴ። ኡፍ አታያትም እንዴ? ራሷ እኮ ነው ስነ ስርዓት ያጣችው። አሁን ጭቅጭቅ ነው ያስጠላኝ። ቅድም አንቺ ከመምጣትሽ በፊት ሰላም ነበር እኔና እሷ። እንዴ በቃ ከቻልሽ ወደዚህ ቤት አለመምጣት ሞክሪ። ቆይ ለእሷ ተደርበ እየተናገርከኝ ነው? አንቺ ግን ምንም ስርዓት የለሽም እንዴ? ኤላ እኮ እስካሁን ድረስ ዝም ያለሽ አንቺ ስለሚያከብርሽ ነው። ስትናገሪም እየሰማሽ። አንቺን ያናገረሽ የለም እባክሽ። ኤላ ይቺ ልጅ ትዕግስቴን እያስጨረሰች ነው። እንደምንም ብለህ ከዚህ ቤት አስወጣልኝ። ሊዲያ አሁን ከቻልሽ ከቤታችን ውጪ። እኔና ለሊ ራሳችን ጊዜ ማሳለፍ እንፈልጋለን። ምን ኤላ እኔን ሂጂ? አዎ ሌላ ነገር እንድናገር አታርጊ። አሁን ውጪ። ምን ትመስላለች? የፍቅር መቀስ። ፊታቸውንም አይቻቸዋለሁ። ፊታቸው የጠፋኝ። ችግር የለውም። ነገ በጧት ሄደን አንቀን ነው የምንቀበላቸው። ማለት እነማን ነው አንቀን የምንቀበለው? ምን ነው ፈራህ እንዴ? አይ መፍራት ሳይሆን ግን በቃ ያው ከጠፋ ጠፋ ነው በቃ። ምንድን ነው አንቺ ስርዓት የለሽ? ይኸውልሽ ፍቅር ተመልከሽ። ምንድን ነው? የማን ስልክ ነው? ዴቪዬ አዲስ ስልክ አመጣልኝ ዛሬ። የጠፋው ስልክ ነው? ነው አዲስ ስልክ ነው እንጂ። ሚጣ እንኳን ደስ አለሽ። ይኸውልሽ ህፃን ነገር። አሁን ሂጂ። በዚህ በምሽት ቤቱን አትበጥብጩ። ኦኬ የቀና ብዙ ያወራል። የእውነት ኬኳ ስለተደሰትሽ በጣም ደስ ብሎኛል። አታሽቃብጠው እባክህ። እቺ ልጅ ግን የሆነ ቆንጆዬ ነገር ነች አይደል? ማ ሊዲያ ነው ቆንጆ? አታውቅም ማለት ነው። ለማንኛውም በል ሂድ አሁን ስራህን ጀምር። እሺ ቤዛ የምትባለው ልጅ ቆንጆዬ ነች። እስኪያት በጣም ነው የቸኮልኩት። ሂድያት። በመጀመሪያ ግን አደይ ጋር። ኧረ ያቺ ገገማ አልገባም። ቤዛ ጋር ይሻለኛል። ከወረዳ አጠገብ መተኛት ከተመቸ ሂድ። ዋው እቺ የመሰለች ጣፋጭ ብልት ማለት ነበር።